ሰላም ጤና ይስጥልን የቤኪ ኒውስ ቤተሰቦች እንደምን አላችሁ? የሰዓቱን አንኳር ዘገባዎችን በማስቀደም ወደ ዝርዝሮች እናልፋለን። ለኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አፋጣኝ ደብዳቤ ተጽፏል። መወያየት አለብን የሚል ጠበቅ ያለ ደብዳቤ ነው። በኦሮሚያና የኦሮሞ ሕዝብ ነጻ እጣ ፋንታ እንነጋገር የሚል በማን የተጻፈ የሚለውን አካተን ይዘነዋል። ተከታተሉን። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ግን ፖለቲካው ጫካ እየገባ ነው ሲሉ ፕሮፌሰር መራራ ጉዲና አስታወቁ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለሚካሄደው የሚጠቁም መረጃ እስካሁን አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የምናይበት ሁኔታ ላይ ስለደረስን መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉ ለቢቢሲ ገልጸዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 አገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደውን ምርጫ ነጻ፣ ፍትሐዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅም ቅድመ ሁኔታዎችን ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት 10 የተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ 7ኛው አገር አቀፍ ምርጫ በሚካሄደው በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሂድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ጉዲና ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የምናይበት ሁኔታ ላይ ደርሷል ሲሉም አክለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱን ጥያቄ የለውም ያሉት ፕሮፌሰር መራራ ጉዲና እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ለቢቢሲ ገልጸዋል። አሜሪካ የአሰብን ወደብ ፋይል እጇን ማስገባቷን ታወቀ። አሜሪካ ኢትዮጵያ እንዴት የአሰብን ወደብ አጣች የሚለውን ጉዳይ በወቅቱ ከዓመታት በፊት አደራዳሪ የነበሩት ዲፕሎማቶች ጭምር አናግራ እንዲሁም የህወሓት መሪዎችን ጨምራ አናግራለች። በጉዳዩ የአሜሪካ በኩል የተሰጠውን ዝርዝር መረጃ እንመለከተዋለን። በቅድሚያ የኢትዮጵያ የባህር በር የተመለከተ በአካባቢው ላይ ያለውን ጸጥታ በተመለከተ አሜሪካ ከዓመታት በፊት የነበሩ ኃይሎችና ግለሰቦችን ጭምር ለማናገር ገምግማ ስታደርግ መቆየቷንና አሁንም ግምገማ እያደረገች እንደሆነ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ባላስ የኢትዮጵያን የባህር በር በተመለከተ ከተለያዩ ወገኖች ጋር መነጋገራቸው የተዘገበ ሲሆን አምባሳደሩ የኢትዮጵያ የባህር በር ጥያቄ በኃይል የተደገፈ ሊሆን ይችላል የሚል ስጋት መኖሩን በአሜሪካ በኩል የሁለቱ ሀገራት ላይ መለያየት ወይም የኃይል አማራጭ እንዳይሆን ብለው ስጋታቸውን ገልጸዋል። አሜሪካ አክላም በፊት በነበረው ውይይት ላይ የኢትዮጵያ በፊት የነበሩ መሪዎች መለስ ዜናዊን ጨምረው የቀይ ባህርን እና የአሰብ ወደብን አሳልፎ መስጠቱን በማስታወስ ነገር ግን አሁን ባለው በምስራቅ አፍሪካ ላይ ያለውን ቀጠና ለማርገብ የኢትዮጵያ የኃይል አማራጭ የበለጠ ቀጠናውን ወደ ውስብስብነት ይወስደዋል። ስለዚህ በሱዳን ያለው የእርስ በርስ ግጭት በዚህ ባለበት ሰዓት ድጋሜ በኢትዮጵያ ውስጥ በኢትዮጵያና በኤርትራ ላይ ከተፈጠረ ቀጠናው ወደ ለየለት ትርምስ ይገባል። ስለዚህ በዲፕሎማሲያዊ ሁኔታ እንድትፈቱት የሚል ጽኑ አቋም እንዳላት የአሜሪካ ዲፕሎማቶች ጨምረው ገልጸዋል።